አዲስ አበባን እናውቃታለን ብለን እናስባለን። በየቀኑ በምናያቸው ረጃጅም ህንፃዎች፣ በተጨናነቁ አስፋልቶችና በግርግርታ ውስጥ እንመላለሳለን። ነገር ግን ከዚህ ሁሉ ስልጣኔ ጀርባ የታሪክና የመንፈሳዊነት ድብልቅ የሆነ አንድ ድንቅ ስፍራ እንዳለ ስንቶቻችን እናውቃለን? ዛሬ ይዣችሁ የሚሄደው አምሳለ ሲኦል ተብሎ ወደሚጠራውና እጅግ አስደናቂ ወደሆነ ድንቅ ዋሻ ነው። ይህ ስፍራ በተፈጥሮ የተገኘ ዋሻ አይደለም። ይልቁንም በሰው እጅ ከጠንካራ ጥቁር አለት ተፈልፍሎ የተሰራ የህንፃ ጥበብ ውጤት ነው። ታሪኩ እንደሚነግረን ይህ ቦታ በጥንት ዘመን ቅዱሳን አባቶች ከዓለም ግርግር ርቀው ለጸሎትና ለተጋድሎ የሚያገለግሉበት ድንቅ ስፍራ ነበር። አምሳለ ሲኦል የሚለው ስያሜ የተሰጠው ዋሻ ውስጥ ካለው ፍጹም ጨለማና ጠባብ መንገዶች የተነሳ ነው። የሰው ልጅ በዚህ ዋሻ ውስጥ ሲያርፍ ከሞት በኋላ ህይወቱንና የሚገጥሙትን ፈተናዎች እንዲያስብ ራሱን ለንስሐ እንዲያዘጋጅ ተብሎ እንደተሰየመ ይነገራል። ወደ ዋሻ ውስጥ ጠልቀው በገቡ ቁጥር ዓለም ፈጽማ ትቀየራለች። የውጭው ብርሃን እየራቀ የውስጡ ጸጥታና ቅዝቃዜ ደግሞ እየጨመረ ይሄዳል። አንዳንድ ቦታዎች ላይ መንገዱ በጣም ከመጥበቡ የተነሳ በደረት መሳብም ይጠይቃል። በዚህ ጨለማ ውስጥ ሆነው የድሮ አባቶች በምን አይነት ጽናት ይህን ድንቅ ስፍራ እንደሰሩት ስታስቡ ትገረማላችሁ። ዋሻ ውስጥ ያሉት ክፍሎችና የመጸለያ ቦታዎች ዛሬም ድረስ ያንን የጥንት መንፈሳዊ ድባብ እንደያዙ አሉ። ይህ ቦታ በከተማችን ውስጥ መገኘቱ ብቻ ሳይሆን እስካሁን ድረስ እንዲህ ተጠብቆ መቆየቱ ትልቅ ተአምር ነው። ታዲያ ይህን የመሰለ ድንቅ ቦታ ሳታዩ እንዴት ያልፋሉ? አምሳለ ሲኦል ለጸሎት፣ ለታሪክ ጥናት ወይም ደግሞ ለተፈጥሮ አድናቂዎች ልዩ መዳረሻ ነው። በተጨማሪም የምትወዷቸው ቅዱሳኖች በሙሉ ከትመው ጸበል የሚያጠምቁበት ስፍራ ነው። ከ43 በላይ ጸበላት የሚገኙበት በጣም ለየት ያሉ የነቢያት፣ የሐዋርያት፣ የእናታችን የሔዋን፣ የአባታችን የአዳም ጸበል እንዲሁም የብዙ ጻድቃን ሰማዕታት ጸበል የሚገኝበት ድንቅ እጅግ በጣም ድንቅ መንፈሳዊ ስፍራ ነው። ምናልባት ከከተማ ውጪ ያለ ሊመስላችሁ ይችላል። አምሳለ ሲኦል ተብሎ የሚጠራው ድንቅ ዋሻ የሚገኘው በአዲስ አበባ ቦሌ አራብሳ ሰፈር ውስጥ ነው። አዎ፣ በአዲስ አበባ አራብሳ ጨሪ ዋሻ ቤዛ አማኑኤልና ቤዛይት ማርያም ቤተክርስቲያን ይሰኛል። ቦታው ለሱባኤ፣ ለአርምሞ፣ ለጾም፣ ለጸሎት አመቺ ስለሆነ ይህን ቪዲዮ የምትከታተሉ የምግባር ቲዩብ ቤተሰቦች በሙሉ ይህን ቦታ ለሱባኤ፣ ለአርምሞ እንድትመርጡት ስንል እንጠይቃለን። የእግዚአብሔር መልካም ፈቃዱ ይሁንላችሁ። እንግዲህ እኛ ስፍራው ላይ ረግጠን ከጥቂቱም ቢሆን ከበረከቱ ተሳትፈን ቦታውን አይተን ጸበል ተጠምቀን ጠጥተን በሰላም ወደ ቤታችን ሄደናል። እናንተም ይህን ድንቅ ስፍራ መርገጥ አለባችሁ እንላለን። በአራብሳ አማኑኤልና ቤዛይት ማርያም ብላችሁ ብትሄዱ ሁሉም ሰው ያሳያችኋል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ።